ለምን ተሳካላቸው? ለምንስ ደግሞ ወደቁ? የምፈልገው ቦታ ለምንድን ያልደረስኩት? በእኔ ድካም ነው? በእኔ ስንፍና ነው? ወይስ ሌሎች ነገሮች አሉ? ንጉሥ ሰለሞን ከነገሰ በኋላ ሁሉንም ይችል አምላክ ተገለጠለት። ማለት ምን ትፈልጋለህ አለው። በጣም አስደናቂ ነበረ የጠየቀው ነገር። ማለት ሰውን ሳይሆን ፈጣሪ የተደነቀበት መልሰን ጥያቄ ነበር የጠየቀው። ምን ይቆጮታል ተብሎ ተጠየቁ። ምን አሉ መሰለሽ? የሚቆጨኝ የተገኘሁባቸው መገኘት የሌለብኝ ቦታዎች እነሱ ይቆጩኛል። የማንሽ ይሉኛል፣ የማን ልበላቸው? ብቻዬንስ በሆን ምን አስጨነቃቸው? የማንች ጵኔል የማንች ዶክተር ወዳጄ የማን ነው? የት ነው ቢሎንግ ማረገው ብለሽ እኮ መጠየቅ ነው። ዌር ዱ አይ ቢሎንግ? ምንድነው የምፈልገው በዚህ ምድር ላይ ብለን መጠየቅ አለብን እና ሬዲ መሆን አለብን። ምንድነው የምፈልገው? ምን ማድረግ ነው የምፈልገው ብለን እንጠይቃለን። አሜሪካኖቹ ሰላም ሲሉ ዋትስአፕ ይላሉ። ዋትስ ሃፕኒንግ ለማለት ነው። ምን እየሆነ ነው ማለታቸው ነው። ከዛ ምንም አዲስ ነገር ከሌለ nothing much ትያቸዋለሽ። እና ምንድነው የምፈልገው? ይሄ በጣም በህይወታችን ወሳኝ ጥያቄ ነው። ከባድ ጥያቄ ነው። ምንድነው የምትፈልገው? በዚህ ዓለም ላይ ስትኖር ምንድነው የምትፈልገው ተብሎ መጠየቅ በጣም ከባድ ጥያቄ ነው። እኔ አንድ ባለሀብት ማለት በጣም ትልቅ ባለሀብት ናቸው፣ ግን አይታወቁም። ኢትዮጵያ ውስጥ አይታወቁም። እሳቸውም ደግሞ ራሳቸውን በጣም ሲምፕል አድርገው ነው የሚኖሩት። ይመጣሉ እዚህ ሀገር ግን እንዲታወቁ አይፈልጉም። ግን ኢትዮጵያ ውስጥ ካሉ ቶፕ ከሚባሉ ባለሀብቶች ተርታ ናቸው። አንድ ሀገር አይደለም፣ ኢትዮጵያ ውስጥ ብቻ አይደለም ሀብት ያላቸው፣ የተለያዩ ሀገሮች አላቸው። እና በጣም መልካም ሰው፣ በጣም ጨዋ ሰው፣ በጣም ደግ ሰው ናቸው። እና ለእኔ ተዋወቅን በአንዳንድ በልጆች ጉዳይ ልጆቻቸውን ካውንስል አደረኩ ምናምን። እና ባልጠበኩት ቀን ዶክተር ምን እንዳደርግልህ ትፈልጋለህ? ምን ልበላቸው? አልጠበኩትም፣ ጥያቄውን አልጠበኩትም። እኔ በጣም ትልቅ ባለሀብት ናቸው። ምን ልበላቸው? አሁን ሬዲ አልነበርኩም። ማይሽ አሁን ምንድነው የምትፈልገው ማለት ሊያረጉት እኮ ነው። የምፈልገውን ነገር ሊያረጉት ነው። ቤት ብላቸው ቤት ሊሰጡኝ ነው። ይሄን መኪና ግዙ ብላቸው መኪና ሊገዙ ነው። ግን ምን ትፈልጋለህ አሉ። ሬዲ አልነበርኩም። አላውቅም አልኳቸው። እኔ አላውቅም አልኳቸው። ከዛ እርሶ አንተ ነው ብላቸው፣ ግን እዚህ ለሚዲያው ነው። እኔ እርሶ የፈለጉትን ያርጉ፣ እኔ አላውቅም አልኳቸው። ከባድ ጥያቄ ነው። ቀላል ይመስላል። ምን ትፈልጊያለሽ መባል፣ ምን ላድርግልሽ መባል ከባድ ጥያቄ ነው። ንጉሥ ሰለሞን ከነገሰ በኋላ ወጣት ነበረ። ከነገሰ ከትንሽ ጊዜ በኋላ ሁሉንም ይችል አምላክ ተገለጠለት እና ምን እንድሰጥህ ለምን አለው። ማለት ምን ትፈልጋለህ አለው። የምትፈልገውን ጠይቅ ነው ጥያቄው። አሁን ምን ብሎ እንግዲህ ሁሉን የሚችል አምላክ ሲጠይቀው ምን ብሎ ነው የሚመልሰው? ከዛ ሰለሞን በጣም አስገራሚ ነበርና እኔ በአባቴ ዙፋን ላይ ተቀምጫለሁኝ አለ። ያለሁት ደግሞ በዚህ በታላቅ ሕዝብ ፊት ነው። በዚህ በታላቅ ሕዝብ ፊት ላይ ሾመኸኛል። እኔ ደግሞ መግቢያና መውጫዬን የማላውቅ ብላቴና ነኝ። አላውቅም፣ ይሄንን ሕዝብ እንዴት እንደምራው አላውቅም። ስለዚህ ይሄንን ሕዝብ መራበትን ጥበበኛና አስተዋይ ልብ ስጠኝ አለው። ከዚህ ይሄን ጠየቀ። በጣም አስደናቂ ነበረ የጠየቀው ነገር። ማለት ሰውን ሳይሆን ፈጣሪ የተደነቀበት መልሰን ጥያቄ ነበር የጠየቀውና ምን አለው አምላኩ? የጠላቶችህን አንገት መጠየቅ ትችል ነበር አለ። የጠላቶችህን አንገት፣ ጠላቶችን አጥፋልኝ ማለት ትችል ነበር አለ። ለራስህ ብልጽግናን መጠየቅ ትችል ነበር። ለራስህ ክብርን መጠየቅ ትችል ነበር። ለራስህ ረጅም ዘመን ረጅም እድሜ መጠየቅ ትችል ነበር። ግን አንተ ህዝቤን ለመምራት ጥበብና ማስተዋልን ጠየቅከው። he was impressed። አምላክ ኢምፕሬስድ ሲሆን አስቢው። ስለዚህ አለው ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለ። ትልቅ ዊዝደም፣ አንደርስታንዲንግ፣ ኖሌጅ ሰጠው። ለዚህ ነው አሁን ጠቢቡ ሰለሞን ብለን የምናነሳ። የመጨረሻውን ካንተ በፊትም እንደሌለ ካንተ በኋላም አይኖርም አለ። እሱ ብቻ አይደለም፣ ከነገስታት ማንም እንዳይመስልህ አድርጌ ደግሞ ባለጸግነትና ክብርን፣ ሀብትና ክብርን፣ ኦነር ዌልዝ ኤንድ ኦነር ሰጥቻለሁ አለ። ያልጠየቀው ይሄን ሁሉ ያደረገለት ለምንድን ነው? ምን እንድሰጥህ ለምን ሲለው የመለሰው መልስ በጣም ኢምፕሬሲቭ ስለነበረ አስደናቂ ነበር። አሁን ተመልካቾቻችን እንዲጠይቁና እንዲመልሱ የምፈልገው ነገር ምንድነው? የምትፈልገው በትክክል የልብህ መሻት ምንድነው? እኔ ወጣት እያለሁ ምን ነበር መሰለሽ?
ዩኒቨርሲቲ ከፍታለሁ እላለሁ። ከዛ ሆስፒታል ከፍታለሁ እላለሁ። ከዛ ቤተክርስቲያን ትልቅ ብዙ ሺህ የሚይዝ ቤተክርስቲያን ከፍታለሁ እላለሁ። አሁን ብትጠይቅኝስ ዩኒቨርሲቲም አልከፍትም፣ ሆስፒታልም አልከፍትም፣ ቤተክርስቲያንም አልከፍትም። ለምን? ፍላጎቴን አውቄዋለሁ። የተመራሁበትንም መንገድ አውቃለሁ። ግን የምፈልጋቸው ነገሮች አሉ። በአፍሪካ እየዞርኩ ሌክቸር ማድረግ እፈልጋለሁ። በየቦታው በዩኒቨርሲቲዎች ማስተማር እፈልጋለሁ። ትሬኒንጎች መስጠት እፈልጋለሁ። ስለዚህ የሚፈልጉትን ነገር አጣርተው ኤግዛክትሊ ምንድነው የምፈልገው ብለው ያንን ኦርጋናይዝ አድርገው ቢቻል ጽፈውት የሚፈልጉትን ነገር መጠየቅ አለባቸው። ስለዚህ ይሄ ምን የሚለው ነው ወይም ዋት የሚለው ነው። ለምን ሆነ? አንድ መጽሐፍ አለ ጋድስ ጀነራልስ የሚልና አሁን በ4 ቮሊዩም ተዘጋጅቷል እና ስለ ትላልቅ ሰዎች ይናገርና why they succeeded and why some failed ይላል። ለምን ተሳካላቸው፣ ለምንስ ደግሞ ወደቁ ብሎ ነው የሚጠይቀው። እኔ ባዮግራፊ ማንበብ እወዳለሁ። ከመጽሐፍት አይነቶች ከመወዳቸው አይነቶች አንዱ ይሄ ግለ ታሪክ ወይም ደግሞ ኦቶባዮግራፊ ወይም ባዮግራፊ ሌሎች የጻፉትም ሊሆን ይችላል እና ሳነብ ማየት የምፈልገው እዛ ጋር ለምን ተሳካላቸው፣ ለምንድን ነው የተሳካላቸው? እዛ ጋር ደግሞ ወድቀው ነበረ፣ ለምን ወደቁ የሚለውን ጥያቄ ነው ዋይ ላይ የምጠይቀው። ስለዚህ መጠየቅ አለብን። የምፈልገው ቦታ ለምንድን ነው ያልደረስኩት? በእኔ ድካም ነው? በእኔ ስንፍና ነው? ወይስ ሌሎች ነገሮች አሉ? የተሳኩልኝ ነገሮች ለምን ተሳኩልኝ? ያልተሳኩልኝ ነገሮችስ ለምን አልተሳኩልኝም ብለን እንጠይቃለን። መስሪያ ቤትም ከሆነ አፈጻጸሙ ዝቅተኛ ከሆነ ለምንድን ነው? ችግር አለ ሰራተኛው ጋር፣ ሞቲቬትድ አይደሉም ብሎ መጠየቅ። ለምን የምትለዋ ጥያቄ ደግሞ በጣም አስፈላጊ ነች። ቀጣይ ደግሞ እንግዲህ ወደ ማን ወይም ደግሞ ሁ የምንለው ሀሳብ ነው የምንሄደው። ወደ ማን ስንመጣ ጥሩ ምሳሌ የሚሆንልን ጋብቻ ነው። አሁን ብዙ ያላገቡ እህቶቻችን ጥያቄ እሱ ነው። ማንን ላግባ? አታገቢም ወይ? አግቢ ትባላለች። ማንን ላግባ? እኔም ጠይቄ ያውቃለሁ። እንዴት ነው ስላቸው ማንን ላግባ? አሁን ይሄ ከባድ ጥያቄ ነው በጣም። ወንዱም አግባ ሲባል ማንን ላግባ ይላሉ አይደለም? ያንቺ ጓደኞች አይሉ እኔም ብያቃለሁኝ ብለሽ ታውቂያለሽ? ማንን እላለሁ? ማንን ላግባ? ከዛ ታስቢያለሽ። ትልቅ ጥያቄ ነው። ማን የትዳር አጋሪ ሊሆን የሚችለው ማን ነው ብለሽ ትጠይቂያለሽ። ይሄ አሁን ትልቅ ጥያቄ ነው፣ መጠየቅ ያለበት ጥያቄ ነው። ማንን ነው የማገባው? ፓርትነሪ ከማጋ ነው የምሰራው? ይህን ፕሮግራም ከማጋ ልስራው ብዬ መጠየቅ አለብኝ። ከዛ ከጵኔል ጋር ሰራዋለሁ። ይሄ የምንጠይቀው ጥያቄ ነው። እዚህ ጋር ደግሞ ከተሳሳትን፣ ማን የሚለው ላይ ከተሳሳትን ትልቅ ስህተት ነው የሚሆነው። ምክንያቱም ለምሳሌ ትዳር ከሆነ ወይም ደግሞ የስራ ፓርትነር ከሆነ አስቸጋሪ ነው የሚሆነው። መጠናናት የሚባል ነገር አለ። መጠናናት ላይ ግን አስቸጋሪ ነው። ሰውን አጥንተሽ አትጨርሺውም። እግዚአብሔር ይርዳሽ እንጂ አጥንቶ መጨረስ አይቻልም። ስለዚህ ከማጋ ልስራ፣ ማንን ላግባ፣ ወዳጄ ማን ነው፣ ማንን የቅርብ ወዳጅ ላድርግ ብሎ መጠየቅ ደግሞ ሌላው ዳብሊው ነው። ሶስተኛው ዳብሊው ነው። ወደ አራተኛው እንለፍ አይደል? ዌር ወይም ደግሞ የት ልኖር። አሁን የኔን ፈተና ልንገርሽ። ቢያንስ በህይወቴ 3 ጊዜ አሜሪካ ለመኖር አስቤ መመላለሱን ታዩ፣ ግን እኖራለሁ ብዬ አስቤ አውቃለሁ። ከዛ ሄጄ የት ልኖር? ቨርጂኒያን በጣም ወደዋለሁ። ከዛ ቨርጂኒያ ልኖር እላለሁ። አሌክሳንድሪያ፣ አርሊንግተን ምናምን የሚባሉ አሉ። ከዛ ካሊፎርኒያ እላለሁ። ካሊፎርኒያ ደግሞ ፀሐይ አለ። ፀሐይ እኔ በጣም ወዳለሁ። በሄድኩኝ ቁጥር ለመኖር ባሰብኩኝ ቁጥር አዲስ አበባ መልሳ እንደዚህ ጎትታ ነው የምታስቀምጠኝ። አሁን የት ልኖር ለሚለው ጥያቄ ነኝ ጥያቄ ተመልሷል። የምኖረው አዲስ አበባ ነው። እስከ መቼ ድረስ? እስከ ሞትበት ጊዜ ድረስ። የመውጣት ሀሳብ የለኝም። ያረጋገጥኩበት ነገር ያው እኔ ጸልያለሁ ታውቂያለሽ። እና በመንፈሴ የተረዳሁት ነው። በመንፈሴ የተረዳሁት ምንድነው? አሁን ዶክተር ወዳጄ ነው የሚባል ሰውዬ ዶክትሬት ዲግሪ እና 3 ማስተርስ ያለው አሜሪካ ቢኖር ከብዙ ሰዎች መካከል አንዱ ነው። ኮንትሪቢዩትም ሊያደርግ የሚችለው ነገር የተወሰነ ነው። ኢትዮጵያ ቢኖርስ ሀገሩ ነው።
ህዝቡ ነው። የህዝቡን ካልቸር ያውቃል፣ ሳይኮሎጂውን ያውቃል፣ ቋንቋውን ያውቃል። ስለዚህ ህዝቡን የበለጠ ይጠቅማል ማለት ነው ኢትዮጵያ ቢኖር። ስለዚህ እሱን ያስረዳሽና ኢትዮጵያ ለመኖር አዲስ አበባ ለመኖር አሁን እኔ ወስኜ ተረድቼ በመረዳት በአንደርስታንዲንግ ነው ተረድቼ ቀሪ ዘመኔን አዲስ አበባ ነው የምኖረው ብያለሁ። እና እንደዛ ተወስኛለሽ። አንዳንዴ ሰዎች ይፈተናሉ ለመሄድ ቦታቸው እዛ ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ ግን ደግሞ ኢትዮጵያም ሊሆን ይችላል። ቴዎድሮስ ተሾመን ታውቂዋለሽ አይደል? አዎ አውቀዋለሁ። አባይ ወይም ቬጋስ የሚል ፊልም አለው። አይተሽዋል? አዎ በጣም አባይ ወይም ቬጋስ የሚል ፊልም አለው። እኔ በቅርቡ ነው ያየሁት። በጣም ማሳዝን ሰውዬ ነው እና በቅርቡ ነው ያየሁት። ከቴሌ ጋር የተያዘ አፓል አይደለም፣ በሱ ነው ያየሁት እና ፊልሙን አይቼው በጣም ነው የተገረምኩት። በጣም ግሩም ኤርሚያስ አለበት፣ ሰለሞን ቦጋል አለበት፣ ብሌን ማሞ አለችበት እና እንዲህ አይነት ፊልም ኢትዮጵያ ውስጥ ተሰርቷል እንዴ ብዬ ነው የተገረምኩት። በጣም ነው የወደድኩት እና እዛ ፊልሙ ላይ እሱ ያጠናውን ጥናት ይናገራል። ያጠናው ጥናት ምንድን ነው? ኢትዮጵያ ውስጥ ያሉ ሰዎችን የተወሰኑ ሰዎችን ኢንተርቪው አድርጎ 170 መውጣት ይፈልጋሉ። 170 መውጣት ይፈልጋሉ። አምኜዋለሁ ጥናቱን። አሜሪካ ያሉ ሰዎችን ደግሞ እነሱ ላይ ደግሞ ጥናት አድርጎ 150 መመለስ ይፈልጋሉ። ተመልከች፣ ከዚህ 70% መውጣት ይፈልጋል በሱ ጥናት መሰረት። ከዛ ደግሞ ካሉ ዲያስፖራ 50% መመለስ ይፈልጋሉ። እውነቱን ነው። እኔ የማውቃቸው አብዛኞቹ መመለስ ይፈልጋሉ እና የሚገርም ጥናት ነው የሰራው። ስለዚህ ግን መጠየቅ፣ ቦታዬ የት ነው? የት ሀገር ነው መኖር ያለብኝ? የግድ ሰው ስለወጣ መውጣት አለብሽ? የግድ ብዙ ሰው ውጭ ሀገር መሄድ ስለሚፈልግ ውጭ ሀገር መሄድ አለብሽ? ወይስ እዚህ ሰርተሽ መኖር አለብሽ? ወይስ ተምረሽ ደግሞ መመለስ ይሻላል? ይሄንን ማጣራት ያስፈልጋል። በሎኬሽን ብቻ በከተማ ብቻ ሳይሆን በቦታው። በቃ ጵኔል እዚህ ጋር ተቀምጣለች፣ ቦታዋ ነው ፔሪድ። በቦታዋ ላይ የተቀመጠችው እውቀቷ አላት፣ ችሎታዋ አላት፣ ቻርም አላት እና ሚስማማት ቦታ ላይ ነው የተቀመጠችው። ይሄንን ያውቃለሁ እና ቦታዬ የት ነው ብሎ ደግሞ መጠየቅ ሌላው ነገር ነው። እንቀጥላለን። ቀጣይ ደግሞ እንግዲህ ዊች ወይም ደግሞ የትኛው የሚለው ነው የሚመጣው። በጣም ጥሩ። ዊች ደግሞ አማራጮች ሲመጡ ነው። በዚህ ጋር ያስኬዳል፣ በዚህ ጋርም ያስኬዳል። በየትኛው በኩል ሊሄድ? ይሄን ፖሲቢሊቲ አለ፣ ይሄን ፖሲቢሊቲ አለ። የትኛውን ግን ልምረጥ? እና ለምሳሌ አንድ ፕሮግራም ቅዳሜ ተሰዓት ነው እንበል። እኔ 3 ቦታ ላይ እንድገኝ ተጋብዣለሁ። መሄድ ያለብኝ ግን የት ነው? ትክክለኛው ቦታ መገኘት ያለብኝ ቦታ የት ነው ብዬ ጠይቃለሁ። ምክንያቱም ምርጫዎቻችን በኋላ የህይወታችን መጨረሻ ኩሙሌቲቭ እነሱ ናቸው፣ ተደምረው ነው። አሁን የጵኔል ህይወት ምንድነው ብትይ የመረጠቻቸው ምርጫዎች ድምር ውጤት ነው። ስለዚህ በጣም ወሳኝ ነው ማለት ነው ምርጫዎቻችን። ሎጥና አብርሃምን ታስታውሻቸዋለሽ። አብርሃም የሎጥ አጎቱ ነው። ሀብት በዛላቸው። ስለዚህ መለያየት ነበረባቸው። ሲለያዩ አብርሃም ለሎጥ ቅድሚያ ሰጠው። አንተ ወደ ፈለክ፣ አንተ ወደ ቀኝ ከሄድክ እኔ ወደ ግራ ሄዳለሁ አለው። አንተ ወደ ግራ ከሄድክ እኔ ወደ ቀኝ ሄዳለሁ። የፈለከውን መጀመሪያ አንተ ምረጣለሁ። ከዛ ሎጥ አየና ወደ አንድ በኩል አየና በጣም ለም ውሃ ያለው ለም በጣም የሚያምር ቦታ አየ። ከዛ ይሄንን አለና መረጠ። የመረጠው ግን ምን ነበር መሰለሽ? ሰዶምና ገሞራን የመረጠው። በኋላ ሊጠፋ ነበር፣ ሊሞት ነበር። በአይኑ አይቶ ሰዶምና ገሞራን የመረጠው። ሁልጊዜ ለዚህ ነው ለኢንተርናል ቢዩቲ ቦታ መስጠት አለብን የምንለው እና ስንመርጥ አማራጮች በህይወታችን ምርጫዎች በሚቀርቡበት ጊዜ ውሳኔዎቻችን በጣም ኢምፖርታንት ስለሆኑ ምርጫችንን በትክክል መምረጥ አለብን። አማራጮች ሲቀርቡ ቅድም በትዳርም ባልነው አማራጮች ይመጣሉ። ከሌ መጥተው ይደረደሩልሻል። ከነሱ ውስጥ ትክክለኛውን ሰው መምረጥ በጣም አስፈላጊ። ስለዚህ ዊች የሚለው የትኛው የሚለው ደግሞ ሌላው በጣም ወሳኝ ነው። ቢሊ ግርሃም የሚባሉ የወንጌል አስተማሪ ነበሩ። በ95 ዓመታቸው ከዛ በኋላ አልፎ ነው የሞቱት እና በስተርጅናቸው ጥያቄ ተጠየቁ።
በስተርጅናቸው ጥያቄ ምን ይቆጮታል ተብሎ ተጠየቁ። በፍጹም ያልጠበኩትን መልስ ነው የመለሱት። ምን አሉ መሰለሽ? የሚቆጨኝ መገኘት የሌለብኝ ቦታ ላይ የተገኘሁባቸው መገኘት የሌለብኝ ቦታዎች እነሱ ይቆጩኛል አሉ። እኔ አጋጥሞኝ ያውቃል። አሁን ዊች የተለያየ ፕሮግራም ኖሮ እዚህ ጋር ልሂድ ብለሽ ሄደሽ ከሄድሽ በኋላ አይ ይሄ መምጣት አልነበረ። አሁን አንድ ፕሮግራም ሄጃለሁ። የሆነ አንድ ፕሮግራም ሆኖ በካነሳሁት ያውቁታል። ግን ሰው ፎር ሳም ሪዝን ጠጥቷል። ወጣቶች ናቸው። ደሆል አዳራሽ ጠጥቷል። አይደማመጥም። ቤት በኩል ነው የምትናገሪው፣ ቤት በኩል ነው ሽልማት ይሰጥ ነበር። እንዴት አድርጎ እዚህ ቦታ መምጣት አልነበረብኝም አልኩና የትኛው የሚለውን መወሰን በጣም አስፈላጊ ነው። እሺ ቀጣይ ደግሞ የሚሆነው እንግዲህ ሁዝ ወይም ደግሞ የማን የምንለው ነው። አዎ ይሄም ጥሩ ጥያቄ ነው። ጵኒኤል የማን ነች? በዛወርቅ አስፋው የምትባል ድምፃዊት ታውቂያታለሽ አይደል? በጣም ነው የምወዳት። አግኝቻታለሁ አሜሪካን ሀገር። በጣም ድንቅ ልጅ ነች። አሁን ዘማሪት ነች እና እሷ የማንሽ ይሉኛል የማን ልበላቸው የሚል ዘፈን አላት። የማንሽ ይሉኛል የማን ልበላቸው ብቻዬንስ ብሆን ምን አስጨነቃቸው ትል ነበር። እና አንድ ፕሮግራም ላይ አንስቼ እሷን አፕሼት አደረኩና ለካ ደግሞ ገጣሚዋ ዓለምፀሐይ ወዳጆ ነች። ዓለምፀሐይ ወዳጆ ነችም ያልሰራችው እኮ ሙዚቃ የለም ግጥም የለም። የሙሉ ቀን የብዙ ድምፃውያን የጥላሁን ገሰሰን ጨምሮ ብዙ ነው እና እሷ ነች ለካ የደረሰችው። እና ሳገኛት አወራኋት። እንደዛ የማን ነች ጵኒኤል የማን ነች ብለን እንጠይቃለን። ዶክተር ወዳጄነህ የማን ነው የሚለውን አንቺ ራስሽን ትመልሻለሽ። እኔ ግን ዶክተር ወዳጄነህ የማን ነው? የእግዚአብሔር ነው። ፕሮፐርቲ ነው፣ ንብረት ነው። ምንም የማልደራደርበት ዶክተር ወዳጄነህ የእግዚአብሔር ንብረት ነው። እግዚአብሔር ባሪያ ነው። እግዚአብሔር ልጅ ነው። እግዚአብሔር ንብረት ነው። ፕሮፐርቲ ነው። እንደው ማህተም የታተመበት ፕሮፐርቲ ነው ብዬ ነው የምለው። በሁለተኛ ደረጃስ የህዝብ ነው። ይሄ ሰውዬ የህዝብ ነው። ዶክተር ወዳጄነህ የእግዚአብሔር ነው። በሁለተኛ ደረጃ የህዝብ ነው። የመንግስት ነው አይደለም። የመንግስት አይደለም። የመንግስት መሆን ችግር አለው ማለት አይደለም። ግን እኔ የመንግስት አይደለሁም። የእግዚአብሔር ነኝ። ቀጥሎ የህዝብ ነኝ። ሁሌ በህዝብ ወገን ነው መሆነው። መጀመሪያ በአምላክ በኩል ከዛ በህዝብ ወገን ነው መሆነው። ግሩፖች አሉ ኢትዮጵያ ውስጥ። ለምሳሌ ባለጸጋ ግሩፕ አለ፣ ምናምን ግሩፕ አለ፣ ቡድን አለ። ከዛ you belong to that group። የትኛውም ግሩፕ የለሁም እኔ ግሩፕ ውስጥ አልገባም። እና ይሄ ማነህ የማነህ የሚለው ጥያቄ ለልጆቼ አባት ነኝ፣ የህዝብ ወገን ነኝ እና የህዝብ ነኝ ብዬ እላለሁ። እና የት ነው ቢሎንግ የማደርገው ብለሽ እኮ መጠየቅ ነው። where do I belong የማን ነኝ እኔ ብሎ ደግሞ መጠየቅ ነው። ስለዚህ የማን የሚለው ደግሞ ይሄ ነው። ግሩፕ ውስጥ ነሽ፣ የባለ ሀብት ነሽ፣ አንቺም እንደዚሁ ትመስኛለሽ የእግዚአብሔርና የህዝብ ልክ ነው አይደለም? ይመስለኛል በጣም። ስለዚህ እሱን ደግሞ መጠየቅና መመለስ ያስፈልጋል ማለት ነው። የሰባተኛው ሀሳባችን እንግዲህ ምንድነው? ወይም ደግሞ መቼ የሚለው ነው። እስኪ ስለ መቼ ደግሞ እናንሳ። ከባድ ነው መቼ ደግሞ ከባድ ነው። የኔን ኤክስፒሪየንስ ልንገርሽ። ሜዲካል ዶክተር ሆኜ ግራጁዌት አደረኩ፣ ሰራሁ። አንድ ሜዲካል ዶክተር በሕክምናው ዓለም አንዴ ዶክተር ሆንሽ አይደል? ዶክተር ከሆንሽ በኋላ በሆነ ነገር ስፔሻላይዝ ማድረግ አለብሽ። ያለዚያ ልክ እንደ ጉድለት ነው የሚታየው በሕክምናው ዓለም። ስለዚህ እኔ ተጨማሪ ትምህርቶችን መማር ፈልግ ነበር። በእኔ ኬዝ ግን ማስተርሶች ነው መስራት የፈለግኩት። ግን እኔ እየዞርኩ ነው የዛ ጊዜ አሜሪካ፣ ካናዳ፣ አውሮፓ ምናምን እዞራለሁ በተለያየ ምክንያት። ከዛ አሁን እኔ ልማር የፈለግኩበት ጊዜ አለ። እነዚህን ትምህርቶች ልማር የፈለግኩበት ጊዜ አለ። ልማር በፈለግኩበትና ተመልሼ አዲስ አበባ ዩኒቨርሲቲ በገባሁባቸው መካከል ግን እኔ በፈለግኩት ጊዜና በሆነልኝ መካከል 4 ዓመታት ነበሩ። 4 ዓመታት ምን ማድረግ ነበረብኝ? መጠበቅ ነበረብኝ። እኔ ባሰብኩት ጊዜ አልሆነም። ሲሆን ግን በዛ ከ4 ዓመት በኋላ ሲሆን ግን ፐርፌክት ታይሚንግ ነበር። በጣም ትክክለኛ
ገብቼ ፉል ታይም ገብቼ 3 ማስተርስ በተከታታይ ነው የሰራሁት። ከሁለቱም ከአዲስ አበባ ዩኒቨርሲቲ አንዱም ከሌላ። ታይሚንጉ ፐርፌክት ነበር፣ ግን በእኔ አቆጣጠር ግን 4 ዓመት ዘግይቷል። እሺ የዛ ጊዜ ሁላችንም አሜሪካ መሄድ እንፈልጋለን። እዛ እኔም በፊት መጀመሪያ አሜሪካ መሄድ መስራት ነበር እንፈልገው። ከዛ አሜሪካ ለመሄድ በሆነ ፕሮሰስ ጀምሬያለሁ። ከትዳር ጋር በተያያዘ ፕሮሰስ ጀምሬያለሁ። ከዛ ሊሄድ ነው ብዬ ጓደኞቼን ተሰናብቻለሁ። በቃ ሊሄድ ነው እሱማ ሊሄድ ነው አሜሪካ ተብሏል። 1 ዓመት ጠበቅኩ፣ አልመጣም፣ አላለቀም ፕሮሰሱ። 2 ዓመት አላለቀም፣ 3 ዓመት አላለቀም። ፖስታ ቤት እሄዳለሁ፣ ከፍታለሁ። ከዛ ሳጥን በእንትን የአሜሪካ ወረቀት ይመጣል ብዬ ከፍታለሁ፣ ዘጋለሁ፣ የለም። ትከፍቻለሽ፣ የለም። እሱም 3 ነው 4 ዓመት ጠበቅኩኝ። እኔ እሄዳለሁ ብዬ ካሰብኩበትና ከሄድኩበት ጊዜ መካከል 3-4 ዓመት ልዩነት አለው። ሲሄድ ግን ታይሚንጉ ፐርፌክት ነበር። እውነት ለመናገር እኔ ባሰብኩበት ጊዜ ሄጄ ቢሆን ኖሮ በዛ ጊዜ 26-27 ዓመቴ ነው። ወደ መንፈሳዊ ሕይወት አልመጣሁም። እጠጣለሁ፣ አጨሳለሁ፣ እቅማለሁ። የነበርኩበት ሕይወት በዛ ሰዓት ብትወስጂ ኖሮ አሜሪካ ውስጥ ምናልባት ድራግ ውስጥ ልገባ እችል ነበር። አልተለወጥኩም፣ እንዳለ እስከ ሱሴ ነበር የሚሄደውና አሜሪካ ደግሞ ልትጠፊ ከፈለግሽ የተመቸ ነው። ጥሩ ነገር ውስጥ መድረስ ከፈለግሽ የተመቸ ነው። ስለዚህ በዛ ሰዓት ብሄድ ኖሮ ለእኔ ጥሩ አልነበረም። ታይሚንጉ ፐርፌክት ታይሚንግ ነው የሄድኩት፣ ግን መጠበቅ ነበረብኝ። የመጨረሻ ምሳሌ ልስጥሽ። ከመጀመሪያው ፌል ካረገብኝ ትዳር በኋላ ማግባት ፈለግኩ፣ ልጆች መውለድ ፈለግኩ። 2 ሴት ልጆች እፈልግ ነበር ከበፊት። ኦባማ እንኳን ፕሬዚደንት ምናምን ሆኖ ሲመራ 2 ሴት ልጆች፣ እኔ እኮ እንደዚህ ነው የምፈልገው፣ 2 ሴት ልጆች እፈልጋለሁ ነበር። ስንት ዓመት ጠበቅኩ መሰለሽ? 7-8 ዓመት ጠበቅኩ። ማግባት በፈለግኩበት ጊዜና ባገባሁበት ጊዜ መካከል 8 ዓመት ነበር። ለምን? በቃ የሱ ጊዜ ነው። በእኔ ጊዜ አልሆነም። መሆኑ ግን አልቀረም። ከዛ አገባሁ፣ 2 ሴት ልጆቼን አገኘሁ። ይኸው አሁን በቃ አሉ በረከቶቼ ናቸው። ታይሚንጉ ግን ፐርፌክት ነበረ በእኔ ጉዳይ። የዛ ሰዓት ግን እኔ አሁን ለምሳሌ ቪዛ እየጠበቅኩ መማር እየፈለግኩ ወይ በመጠብቅበት ሰዓት ዝም ብሎ ደስተኛ ሆኜ የምጠብቅ ይመስልሻል? ለምንድን ነው የማታረግልኝ? እያኮረፍሽ አንዳንድ እየተነጫነጥሽ በቃ ወይም ደግሞ አይሳካም ብለሽ እያሰብሽ ነው። ግን ይሳካል። ግን መጠበቅ ያስፈልጋል። ታይሚንግ በጣም በጣም አስፈላጊ ነው። መጠበቅ አለብን። ለሁሉም ጊዜ አለው። ሁሉንም በጊዜው ውብ አድርጎ ሰራው። አሁን ለሚጠብቁ ሰዎች ያንን ነው ማለት የምንፈልገው። ጊዜ አለው፣ ታይሚንግ አለው። ለሁሉም ነገር ጊዜ አለው። በመጽሐፍ ቅዱስም በቁርአንም አባቶች ፓትሪያርክስ የሚባሉት ወይም ደግሞ ፕሮፌትስ የሚባሉትን ህይወታቸው ሂጂና እዩ። አብርሃም ወይም ኢብራሂም ጠብቋል 15 ዓመት ከዛ 25 ዓመት ጠብቆ ነው የሆነው። የእግዚአብሔር ወዳጅ ነው አይደል? ወይ አንተማ በቃ ቶሎ ይሆንልህ ብሎ አልሰጠውም። ጠብቋል። ይስሐቅ ጠብቋል። ዳዊት ወይም በእስልምና ደግሞ ዳውድ ጠብቋል። ብዙ ዓመት ከ10 ዓመት በላይ ጠብቋል። የተባለለት ቦታ ላይ ለመድረስ 10 ምናምን ዓመት ጠብቋል። ዮሴፍ ወይም ዩሱፍ ደግሞ ከፈለግሽ ጠብቋል። እስር ቤት ሆኖ ለዛው። ሙሴ ወይም ሙሳ በእንግሊዝኛ ደግሞ ሞሴስ ሙሴ 40 ዓመት ጠብቋል። 40 ዓመት ያሰበውን ነገር ለማድረግ የፈለገውን ነፃነት ለማምጣት እዛ ተሰዶ ሄዶ እንደ መጽሐፍ ቅዱስ 40 ዓመት ጠብቋል። በዛ መሃል ግን ልጆች ወልዷል፣ አግብቷል። እና መጠበቅ ኢትስ ኤ ማስት ግድ ነው። በጊዜው ግን ውብ አድርጎ ይሰራዋል። ፍረስትሬት ልታደርጊ ትችያለሽ። አዎ አንዳንዴ ተጋብተው ልጅ ያልወለዱ ይኖራሉ። ከዛ ሲዘገይባቸው ያሳዝኑኛል። በየወሩ የወር አበባ ሲመጣ ዲስአፖይንትመንት ነው። በየወሩ
እኔ ግን አይቻለሁኝ 8 ዓመት ቆይተው ሲወልዱ አይቻለሁ። እና ቆይቶ ሲደረግ ታየዋለሽ እና በጊዜው ሲደረግ። ስለዚህ ምንድነው መልእክታችን? መቼ የሚለው ጥያቄ ያስጨንቃል። ስትጠብቁ ያስጨንቃል። አግብታችሁ ልጅ ያልወለዳችሁ ቤተሰቦች በተለይ ሴቶቹ በየወሩ ፔሪድ በመጣ ጊዜ ዲስአፖይንትድ አትሆኑ። በጊዜው ይሆናል። መልካም ነገር ይደረጋል። ፍረስትሬት አታድርጉ ለማለት ነው። ስለዚህ መቼ የምትለዋ ጥያቄ እንዳታደክማቸው መሆኑ አይቀርም። በጊዜው ውብ ሆኖ ድንቅ ሆኖ ይፈጸማል። ነገሮች ዘገዩ ብላችሁ የማይሆን ነገር ውስጥ እንዳትገቡ ተጠንቀቁ። ለምሳሌ ትዳር የምትጠብቅ ሴት ከሆነችና የትዳር ጊዜዋ የዘገየ ሲመስላት ልክ ያልሆነ ነገር ውስጥ እንዳትገቢ፣ የተሳሳተ ነገር ውስጥ እንዳትገቢ። ብዙ ጊዜ በመጠበቅ ሂደት ውስጥ ፍረስትሬት ሲያደርጉ ሰዎች የተሳሳተ ነገር ውስጥ ይገባሉ። በትዕግስት ጠብቁ እንጂ የተሳሳተ ነገር ውስጥ እንዳትገቡ፣ ህይወታችሁን እንዳታበላሹ ማለት እፈልጋለሁ። እና በትዕግስት መጠበቁ ነው የሚሻለው። ያ የምትጠብቁት ነገር እስከሚሆንበት ጊዜ ድረስ ተጠቀሙበት ጊዜውን። ለምሳሌ ትዳር ከሆነ የምትጠብቀው ወይም ደግሞ ለትምህርት መሄድ ከሆነ የምትጠብቀው ያ እስከሚሆን ድረስ ለምን አታነቡበትም? ለምን አትዘጋጁበትም? ለራሳችሁን ለምን ፕሪፔር አታረጉም? ራሳችሁን ለምን አታንጹ? በኋላ ይሄኛውን ጊዜ አታገኙትም። አሁን ለመማር ለማንበብ፣ እነዚህ ነገሮች ለማድረግ ጊዜውን አታገኙትም። እና ያ የምትጠብቁት ነገር እስከሚሆን ድረስ ጊዜውን ኢፌክቲቭሊ ኤፊሽንትሊ መጠቀም በጣም ያስፈልጋል። በቃ ዲቫይን ታይሚንግ አለ። ጊዜ የፈጣሪ ነው እና የተቀጠረለት ጊዜ አለ፣ የሚሆንበት ጊዜ አለ። ያቺ ጊዜ ውብ ሆና በክብር የምትሆንባት ጊዜ ነች። ቅድም የተለያዩ ነገሮችን ስናገር ነበረ። ጠብቄ ሲሆኑልኝ ግን በፐርፌክት ታይም ሲሆኑልኝ ግን የሆኑት በክብር ነው። ስለዚህ በክብር እንዲሆንላችሁ ፍቀዱ። መጨረሻ እቺን ሀሳብ ተናግሬ እጨርሳለሁ። ነገሮች ሊሆኑ ሲሉ 5 ጉዳይ ሲሆን ለተቀጠረው ጊዜ 5 ደቂቃ ሲቀረው በመንፈሳዊ አነጋገር ነው የምናየው። ትንሽ ሲቀረው በጣም ነርቨስ ነው ምን ሆነው፣ በጣም ሬስትለስ ነው ምን ሆነው። እንደውም ብዙ ጊዜ ስህተት የምንሰራው እዛች መጨረሻዋ ሰዓት ላይ ነገሩ ሊሆን በር ላይ ሆኖ ደጃችን ላይ ሆኖ የዛ ሰዓት ሬስትለስ እንሆናለን። የዛ ጊዜ ነርቨስ እንሆናለን እና ስህተቶች የምንሰራው ነገራችን ሊመጣ በር ላይ በሆነበት ሰዓት ነውና እሱን ተጠንቀቁ። የአንዳንዶቻችሁ ነገር ነገ ይሆናል። አንዳንዶቻችሁ ነገር የሚቀጥለው ሳምንት ይሆናል። አንዳንዶቻችሁ የምትጠብቁት ከ1 ወር በኋላ ይሆናል። አንዳንዶቻችሁ የምትጠብቁት ከወራት በኋላ ይሆናል። እኔም የምጠብቃቸው ነገሮች በተቀጠረላቸው ጊዜ ይሆናሉ፣ መሆናቸው ግን አይቀርም። ስለዚህ በትዕግስት እንጠብቅ፣ ረስትለስ አትሁኑ። ይሄ ነው መልእክቴ።